አያቶላ አሊ ሀሚኒ ለእናንተ ምን አይነት ሰው ናቸው? አያቶላ አሊ ሀሚኒም በዚህ ሰዓት መገደላቸውን እነ ቢቢሲ፣ ሮይተርስ፣ አልጀዚራ ቢዘግቡም ነገር ግን ለኢራን መንግስት ቅርበት ያላቸው ሚዲያዎችም አሁንም አያቶላ አሊ ሀሚኒ በጽናት ኢራንን እየመሩ ለድል ያደርሳሉ እያሉ ይገኛሉ። ከኢራን መንግስት ጋር ቅርበት ያላቸው ታስኒም እና መሄር የዜና ወኪሎች የሀገሪቱ የበላይ መሪ አያቶላ አሊ ሀሚኒ በህይወት እንዳሉና በጽናት ሀገራቸውን እየመሩ መሆናቸው በሰፊው እየዘገቡ ይገኛሉ። ስለዚህ ይህ ነገር ወዴት እየሄደ ነው? አሊ ሀሚኒ በህይወት አሉ ወይስ የሉም? ነገሮች ውስብስብ ሆነዋል። እናንተ ግምታችሁን በኮመንት አስቀምጡልኝ። ኢራናውያን ያደረጉትን አንድ አስገራሚ ነገር ልንገራችሁ። ይህን ነገር ሳልነግራችሁ ከተኛሁኝ ይደብረኛል ብዬ ነው ቪዲዮ መስራት ስላልቻልኩ ዛሬ ምንም ነገር አልነገርኳችሁም ነበረ። ነገር ግን ይህን ነግሬያችሁ አትሊስት መተኛት እችላለሁ ብዬ አስባለሁኝ። ኢራናውያኑ እዚህ ጋር እንደምትመለከቷቸው በአደባባይ ወጥተው ሰላት እየሰገዱና ደስታቸውን እየገለጹ ነው የሚገኙት። በሀገረ እስራኤል የእስራኤል ህዝቦች ማለት ነው በጉድጓዱ ተደብቀው እንደሚገኙና ብዙዎች ለመሸሽ እየሞከሩም እንዳለ ጭምር ሲነገር ነበረ። ታዲያ እነዚህ ኢራናውያን ግን ፍርሃት የለም። ከሰሞኑ የሀገራቸው መንግስት ላይ አመፅ ላይ ነበሩ። ነገር ግን የእስራኤልና አሜሪካ ሀገራቸውን ለመውረርና አሸንጉሊት የሆነ መንግስት ለመጫን ያደረጉትን ሴራ ስለተረዱ ህዝቡ እንግዲህ በአንድነት መንግስት ላይ የነበረውን ቅራኔ ለጊዜው ትቶት ሀገሩና ዳር ድንበሩ ለማስከበር ወደ አደባባይ ወጥቶ ፍርሃት ወፍ ነው የምልህ። በቃ አገሪቷ ጥቃት የተፈጸመባት ቢሆንም እነሱ ጋር መደበቅ የለም። ወደፊት ወጥተው ሀገራቸውን ለመከላከል ያደረጉት ነገር እጅግ በጣም ዓለምን አጃይብ እያስባለ ይገኛል። እንግዲህ ኢራናውያን ሁልጊዜም በልባምነታቸው የሚታወቁ ህዝቦች ናቸው። እንግዲህ በአደባባይ ወጥተው ሰላታቸውን እየሰገዱ እንግዲህ ከመንግስታቸው ጎን መሆናቸውና ሀገራቸውን ለማንም ወራሪ አሳልፈው እንደማይሰጡና እነሱ ሊያደርጉ ያሰቡትን የአሻንጉሊት ሆነ መንግስት ለመጫን የሚያደርጉትን ጥረት እንደማይቀበሉም ጭምር ያሳዩበት ተግባር እጅግ በጣም አስደሳች ስለሆነ ነው ወደ እናንተ ያመጣሁላችሁ። እንግዲህ ነገ በጦርነቱ ስለሆነ ነገሮች እናወራለን። ይሄን ነገር አትሊስት ነገራችሁ ልተኛ ብዬ ነው። ሰላም አለይኩም፣ ይመቻችሁ። አያቶላ አሊ ሀሚኒ ለእናንተ ምን አይነት ሰው ናቸው? አያቶላ አሊ ሀሚኒም በዚህ ሰዓት መገደላቸውን እነ ቢቢሲ፣ ሮይተርስ፣ አልጀዚራ ቢዘግቡም ነገር ግን ለኢራን መንግስት ቅርበት ያላቸው ሚዲያዎችም አሁንም አያቶላ አሊ ሀሚኒ በጽናት ኢራንን እየመሩ ለድል ያደርሳሉ እያሉ ይገኛሉ። ከኢራን መንግስት ጋር ቅርበት ያላቸው ታስኒም እና መሄር የዜና ወኪሎች የሀገሪቱ የበላይ መሪ አያቶላ አሊ ሀሚኒ በህይወት እንዳሉና በጽናት ሀገራቸውን እየመሩ መሆናቸው በሰፊው እየዘገቡ ይገኛሉ። ስለዚህ ይህ ነገር ወዴት እየሄደ ነው? አሊ ሀሚኒ በህይወት አሉ ወይስ የሉም? ነገሮች ውስብስብ ሆነዋል። እናንተ ግምታችሁን በኮመንት አስቀምጡልኝ። ሀሚኒ አልሞቱም፣ በህይወት እንዳሉ እየተገለጸ ይገኛል። ውዝግቡ አሁንም እንደቀጠለ ነው። የኢራን ጠቅላይ መሪ አያቶላ አሊ ሀሚኒ ከደቂቃዎች በፊት ሞተዋል ሲባል እንግዲህ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና በሌሎችም ባለስልጣናት በኩል ሲወራ ነበር። አሁን ላይ ግን የኢራን ሚዲያዎች እንደዘገቡት ከሆነ ሀሚኒ በህይወት አሉ፣ በጥሩ ጤና ላይም ይገኛሉ። እንዲሁም ደግሞ ይህ ነገር የስነ ልቦና ጦርነት ነው እንጂ በፍጹም አልሞቱም፣ በጥሩ ጤንነት ላይ ይገኛሉ ብለዋል። እንዲሁም ደግሞ የኢራን ከፊል መንግስታዊ ሚዲያ የሆነው ታስኒም እና ሜሄር የዜና ኤጀንሲዎች የሀገሪቱ ጠቅላይ መሪ ሀሚኒ በጽኑ እንዲሁም ደግሞ ስራ ስፍራቸው መሆናቸው በመዘገብ በህይወት አሉ ብሎ ውዝግቡ እንደቀጠለ ነው። እውነታው የቱ ጋር ያለው ቶሎ ማድረሳችሁን አዲስ ነገር ካለ ፎሎ ማድረጋችሁን አትርሱ። ሀሚኒ አልሞቱም እያሉ የኢራን መገናኛ ብዙሃን እየገለጹ ይገኛሉ። እንግዲህ ቀደም ሲል የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና እንዲሁም ደግሞ የእስራኤል ከፍተኛ ባለስልጣናት አያቶላ አሊ ሀሚኒ ሞተዋል ሲሉም እንግዲህ እንዲሁም ደግሞ አስክሬናቸው ተገኝተዋል ሲሉም እንግዲህ መግለጫ አውጥቶ ነበር። ነገር ግን የኢራን ከፍተኛ ባለስልጣናትና እንዲሁም ደግሞ የኢራን ሚዲያዎች ሀሚኒ አልሞቱም፣ በጥሩ ጤንነት ላይ ይገኛሉ፣ ይህ የስነ ልቦና ጦርነት ነው ያሉ እንግዲህ እየገለጹ ይገኛሉ። የሀገሪቱ የውጭ ጉዳይ ሚኒስትር አባስ አራግጪ እንደገለጹትም ከሆነ ከፍተኛ መሪው በሰላምና በጤና ይገኛሉ ሲሉም ለዓለም አቀፍ መገናኛ ብዙሃንም ገልጸዋል። እንግዲህ በደንብ ኮፒ ሊንክ አድርጉት። አዲስ ነገር ካለ ደግሞ ቶሎ አብሬት አደርጋችኋለሁ። ፎሎ ማድረጋችሁን አትርሱ። ሰበር ዜና። በመጨረሻም የኢራኑ ጠቅላይ መሪ አያቱላህ አሊ ኻሜኒ መገደላቸው እርግጥ እየሆነ መጥቷል። እንግዲህ እስራኤል እዚህ ጋር እንደምትመለከቱት መኖሪያ ቤታቸውን ጥቃት አደርሳበት ነበረ። እንዲሁም ዛሬ ከሰዓት አካባቢ ንግግር ያደርጋሉ ተብሎ ሲጠበቅ ንግግሩ ተሰርዟል። እንዲሁም ሮይተርስ የእስራኤልን ከፍተኛ ባለስልጣናትን ዋቢ አድርጎ እንደተናገረው ከሆነ በዚህ ጥቃት ጠቅላይ መሪው ተገድለዋል ብሏል። ከባድ ነው። አላህ ሰላሙን ያምጣልን።
በዚህ ሰዓት ዓለም በሙሉ አያቱላህ ሞተዋል አልሞቱም በሚል ውዝግብ ውስጥ ባለበት ሰዓት ላይ ኢራን ግን የእስራኤልን ዋና ከተማ ቴልአቪቭን እያናወጠች ትገኛለች። ከላይ በቪዲዮ ላይ እንደምትመለከቱ በዚህ ሰዓት በርካታ የኢራን ሚሳኤሎች ቴልአቪቭን እያናወጡ በርካታ ቦታዎች እየፈነዱ ይገኛሉ። እንግዲህ የሳይረን ድምጽ በመላው እስራኤል እየጮኸ ይገኛል። እንግዲህ የጠቅላይ መሪው አያቱላህ ጉዳይ እስኪረጋገጥ ድረስ እነዚህን ዜናዎች እናደርሳችሁ ብለን ነው። እርግጠኛ ስንሆን በአያቱላህ ጉዳይ እንመለሳለን። እንግዲህ አዳዲስ መረጃዎችን ጠብቁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። በዱዓም በርቱ። ሰዎች ስለ አያቱላህ አዳዲስ መረጃዎች መውጣታቸውን ቀጥለዋል። ከቅድም ጀምሮ ስዘግብላችሁ የነበረው የእስራኤል ሚዲያዎችና የእስራኤል ባለስልጣናትን እየጠቀስኩኝ ነበረ። አሁን ደግሞ በርካታ የኢራን ሚዲያዎች ስለ አያቱላህ እያወሩ ያሉት አዳዲስ መረጃዎች ወጥተዋል። እስከ መጨረሻው ተከታተሉኝ። በርካታ የኢራን ሚዲያዎች አያቱላህ በህይወት እንዳሉ እየተናገሩ ይገኛሉ። አንዳንዶቹ ጭራሽ በማዘዣ ጣቢያቸው ላይ ሆነው የኢራንን ጦር እየመሩ እንደሆነ እየተናገሩ ይገኛሉ። ቅድም የእስራኤልን የዜና ወኪሎች ጠቅሼ አያቱላህ ሞተዋል እያሉ ነው እያልኳችሁ ነበረ። ነገር ግን ምንም አይነት ማስረጃ አላቀረቡም ለዛ። አሁን ግን በርካታ የኢራን ሚዲያዎችና አንዳንድ ባለስልጣናት አያቱላህ በህይወት እንዳሉ እየተናገሩ ይገኛሉ። እንግዲህ አላህ እውነት ያርገው። ሁላችሁም በዱዓ በርቱ። አዳዲስ ነገር ጠብቁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። አልሞቱም በጽናት እየመሩ ነው ሲል ታስኒም እንዲሁም ደግሞ መርሄው ታማኝነት ያላቸው የዜና ወኪሎች እንዲሁም ደግሞ ለመንግስት ቅርብ ናቸው የሚባሉት የኢራን የዜና ወኪሎች እየተናገሩ ይገኛሉ። ነገር ግን እንደ ሮይተርስ ያሉ ትልልቅ የሚባሉ የዓለም ላይ ታዋቂ የሆኑ የዜና ወኪሎች ግን አያቶላ አሊ ካሚኒ በዚህ ሰዓት ህይወታቸው አልፏል እንዲሁም ደግሞ ስለመሞታቸው የሚያረጋግጡ አንዳንድ ማስረጃዎች ጭምር እንደተገኙ ጭምር ነው እየተነገረ የሚገኘው። እንደሚታወቀው ከሰዓታት በፊትም የእስራኤሉ ጠቅላይ ሚኒስትር የሆኑት ቤንጃሚን ኔታንያሁ መገደላቸውን በይፋ እንደተረጋገጠ ጭምር በመግለጫ መልክ ሲናገሩ እንደነበረ ይታወሳል። ነገር ግን ግማሹ ታማኝነት ያለው የዜና ወኪል እንዳልሞቱ እየተናገረ ነው የሚገኘው። አሁን እንደነገርኳችሁ የታስኒም እንዲሁም ደግሞ መርሄ የሚባሉት በኢራን ላይ ታማኝነት ያላቸው እንዲሁም በተጨማሪ ደግሞ ለመንግስት ቅርብ ናቸው የሚባሉት የዜና ወኪሎች በፍጹም አልሞቱም እንዲሁም በጽናት እየመሩ ነው የሚገኙት የሚለውን ተናግረዋል። ነገር ግን ሮይተርስ እስከ አሁን ድረስ እንዲሁም ደግሞ ሌሎች የተለያዩ ታማኝነት ያላቸው መረጃ የሚሰጡ የዜና ወኪሎችም እንግዲህ አያቶላ አሊ ካሚኒ ሞተዋል እንዲሁም ደግሞ አርፈዋል፣ ይህም ነገር እንግዲህ ተረጋግጧል የሚሉ ነገሮችን እየተናገሩ ነው የሚገኙት። ነገር ግን እጅግ አወዛጋቢ ነው። በኢራን ውስጥ የሚገኙ የዜና ወኪሎችም እንግዲህ መሞታቸውን ጭምር ሲዘግቡ እየተመለከተ ነበረ። አያቶላ አሊ ካሚኒ ሞተዋል ወይንስ አልሞቱም የሚለው ነገር እንግዲህ በቀጣይ ወሳኝ 24 ሰዓቶች ውስጥ የሚታወቅ ይሆናል። ምናልባት በመግለጫ መልክ ካልሆነም ደግሞ ሌሎች ሚኒስትሮች ሊናገሩ ይችላሉ ተብሎ ይጠበቃል። እናንተ ግን ምን ታስባላችሁ? አያቶላ የሞቱ ወይም ደግሞ ያልሞቱ ይመስላችኋል? ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች በድጋሚ ተመልሼ እመጣለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሆኖ መድንላችሁ። እስራኤል ሞተዋል ብትልም ነገር ግን የኢራን ሚዲያዎች አልሞቱም ሲሉ እንግዲህ እየተናገሩ ይገኛል። የኢራኑ አያቱላህ አሊ ካሚሊ እንግዲህ መሞታቸውን የእስራኤል ቻናል 12 የተባለው ጣቢያ እንግዲህ መሞታቸውና አሁን ላይ ከፍርስራሽ ስር እየወጣ መሆኑን ቢናገርም የኢራን ባለስልጣናት ግን ይህ የስነ ልቦና ጦርነት ነው፣ አያቱላህ አሊ ካሚሊ አሁን ላይ ማለት ነው በጥሩ ጤንነት ይገኛሉ ሲል እንግዲህ የኢራን ሚዲያ እንግዲህ የእስራኤል ሚዲያ አስተባብሏል ማለት ነው። እንደሚታወቀው ጧት ላይ በነበረው ወደ 30 የሚሆን ቦምብ በመኖሪያ ቤታቸው ላይ እንዳፈነዱ ታውቋል። ነገር ግን የሞታቸው ዜና ምንም ነገር አልተሰማም ነበረ። አሁን አመሻሽ ላይ የእስራኤል ሚዲያዎች እንደሞቱ ቢናገሩም ማለት ነው የኢራን ሚዲያዎች ግን አሁን ላይ በጥሩ ጤንነት ላይ ናቸው ሲሉ እንግዲህ አሳስበዋል ማለት ነው። ይህ የመሞታቸውና ለሞታቸው ሁኔታ ብዙዎችን እያነጋገረ ይገኛል። አዳዲስ መረጃ ካለ እንግዲህ አብረን የምናይ ይሆናል። እናንተ ግን የፕላስ ምልክቷን የተጫናችሁ ጠብቁኝ። በተደጋጋሚ እየተጠየቁ ያለው ጥያቄ ምንድነው? የኢራኑ አያቶላ ኾሜኒ ጉዳይ ነው። በህይወት አሉ ወይስ የሉም የሚለውን በተደጋጋሚ እየተጠየቁ ነው ያለውት። ፎር ሹር መመለስ የሚቻል ነገር አይደለም አሁን ላይ ባለው፣ ምክንያቱም በሁለቱም በኩል ኮንፍሊክቲንግ ስቶሪዎች እየተወሩ ነው። በእስራኤል በኩል እንግዲህ ተገለዋል የሚል ኮንፈርም የሚያደርግ ነገር ሳይሆን አሁን ያለው የአቶ ቢኒያም ሞት የተናገሩት ምንድነው ለመሞታቸው የተወሰኑ ምልክቶችን እያየን ነው የሚል ነው እንጂ ስቲል እስራኤል ልክ እስከዛሬ ታደርገው እንደነበረው ፎርሹር እርግጠኛ ሆና ተገለዋል ኦር ገለናቸዋል አላለችም እስራኤልን ብትሆን። ስለዚህ በእስራኤልም በኩል ያለው ነገር ሹር የሆነ ነገር አይደለም፣ 100% ሹር የሆነ ነገር ሳይሆን ምልክቶች እያየን ነው የሚል ጥርጣሬ እንዳለ ነው እንግዲህ በእስራኤል በኩል እየተነገረ ያለው። በኢራን በኩል ያለው ግን 100% ሹር ነን በህይወት አሉ የሚል ነው። በህይወት አሉ፣ ሴፍ እና ሳውንድ ሆነው አንዲስክሎዝድ የሆነ ሎኬሽን ላይ አሉ ነው የተባለው። ሎኬሽኑ ባልታወቀ ቦታ ላይ ሴፍ ሆነው ሴፍቲያቸው ተጠብቆ አሉ፣ አሁንም መንግስታቸውን እየመሩ ነው የሚለው የኢራን መንግስት። እንግዲህ ፎሬን ሚኒስትሩ አባስም እንግዲህ እንደዚህ አይነት ንግግር ተናግረዋል። ሶ በኢራን በኩል ያለው አያቶላውም ሆኑ የኢራኑ ፕሬዚዳንት መስዑድ ህይወት እንዳሉና አሁንም መንግስታቸውን እየመሩ እንደሆነ እየታወቀ ያለው ሰው የምር አሉ ወይስ የሉም የሚለውን
ማንም ሊያውቅ አይችልም። ልናውቅ የምንችለው ኢዘር ኢራን ኮንፈርም ስታደርገው ነው ማለት ነው። ኢራን እንግዲህ መሞታቸውን ኮንፈርም እስካላደረገች ድረስ ልናውቅበት የምንችልበት መንገድ የለም። እንደምታውቁት እስራኤል ከዚህ በፊት ታደርጋቸው በነበሩ የግድያ ሙከራዎች ላይ ብዙ ሰዎች ሞቱ ኦር ገለናቸዋል ካሉ በኋላ እንኳን ከወራት በኋላ እንኳን በህይወት ሲታዩ የምናይበት ሁኔታዎች አሉ። ስለዚህ አያቶላው እንግዲህ ዊዝን ዘ ካሚንግ ዴይስ በሚመጡት የተወሰኑ ቀናቶች ውስጥ አሉ ወይስ የሉም የሚለውን ፎር ሹር የሚታወቅ ይሆናል። አሁን ባለበት ሁኔታ ግን በእስራኤል በኩል ላለመኖራቸው ጥርጣሬ ያለ ሲሆን፣ በኢራን በኩል ግን ለመኖራቸው 100% ሹር ነን ነው እየተባለ ያለው ሰው አይ ገስ ዊ ዊል ሲ